ትጸልያለህ? አልጸልይም። ትጾማለህ? አልጾምም። ትሰግዳለህ? አልሰግድም። በመቁጠሪያ ትቀጠቅጣለህ? አልቀጠቅጥም። ቅዱስ ቁርባን ትቀበላለህ? አልቀበልም። ታዲያ ምን ልታደርግ ደወልክልኝ? እግርና በየጊዜው ታድሰው ስለሚላክ ማለት ነው። መተት ለማሳደስ ስንት ብር እንደሚከፈል ታውቃላችሁ? 3 ሚሊዮን ብር። ከገባችሁ እራሳችሁ ትወጡት። ኃይለኛ አዙሪት ስለሆነ አርፋችሁ ቁጭ በሉ ትባላችሁ። ካልተቀመጣችሁ ይላክብሃል። እንደ አበሻ እውነቱን እያወቀ የሚሽኮረመም አለ እንዴ? መሽኮርመሙ ግን አያድነው። መሽኮርመሙ እየደፋው ነው። በጣም ውስጥን ተስፋ ቢስ የሚያደርግ እውነትን ነው የተመለከትኩት። መተት ለማሳደስ 3 ሚሊዮን ብር የሚከፍልበት ሀገር ውስጥ እየኖርን ከሆነ እየኖርን አይደለም ማለት ነው። ትክክለኛ ሰው ነው ያላችሁትም መጥፎ እየሆነ ስለተመለከትን እያንዳንዷን እንቅስቃሴያችንን በጥርጣሬ የተሞላ ማድረግ ግዴታችን። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ። በያላችሁበት ስፍራ የሰዓት አቆጣጠር እንግዲህ ለዛሬ የሆነች ቲፕ ነገር ልሰጣችሁ ነው ብቅ ያልኩት። ከመቼውም ጊዜ በላይ በሚያስፈራ ሁኔታ የመተት አድራጊዎች፣ የመተት ላኪዎች፣ የድግምት አስደራጊዎች ቁጥር እየተበራከተ ስለመጣ እንደው ቢያንስ ከተቻለ ራሳቸውን እንድጠብቁ እንድትጠነቀቁ የሚያስገነዝብ ቲፕ ነው ይዤላችሁ የመጣሁት። ከጓደኞቼ ጋር ወደ አንድ የጸበል ስፍራ ሄጄ ነበረ። ወደ አንድ በከተማችን ዙሪያ የሚገኝ የጸበል ስፍራ እና እዛ ያየሁት ነገር በጣም ሾክ ስላደረገኝ ነው ይህንን ቲፕ ለመስራት የተገደድኩት። ይኸው ማለት ምንድነው፣ አብዛኞቻችን ወገኖቻችን ጸበል ቦታ ነው ያሉት። የሚገርማቸው ጸበል ቦታ ውስጥ ካሉት አብዛኛዎቹ እንደውም ኦልሞስት ኦል ኢን ኦል ማለት ይቻላል ከመተት ጋር በተያያዘ ችግር ነው እዛ ቦታ እንዲገኙ የተገደዱት። ኦፍኮርስ ጸበል መጠበቅ መልካም ነው፣ ከጸበል አለመራቅ መልካም ነው። ነገር ግን ሰላማዊ ሆነን ጤነኞች ሆነን ሁሌ ራሳችንን ነፍሳችንና ስጋችንን ለማደስ ጸበል ቦታ ሄዶ መጠመቁ ጥሩ ነው። ነገር ግን ከዛ በተለየ መልኩ ደግሞ ከመተት ጋር በተያያዘ ያንን ሁሉ ሰው ጸበል ስፍራ መመልከት እውን ወዴት እየሄድን ነው? እውን አእምሯችንን የቀየረው ምንድን ነው? እውን ኢትዮጵያኖች እንደዚህ ነበር ነው ወይ? እውን የኛ ማንነት ይሄ ነበር ወይ? በዚህ ደረጃ 360 ዲግሪ የቀየረን የለወጠን ወደ አውሬነት ያመጣን ምንድን ነው ብለን ራሳችንን እንጠይቅ ያስገድደናል። እና አደና ምን እንደሚባል አላውቅም እና በጣም የሚያስፈራ በጣም የሚያስደነግጥ በጣም ውስጥን ተስፋ ቢስ የሚያደርግ እውነትን ነው የተመለከትኩት። ከምሬን አምላችሁ እና ለማንኛውም በሰዎች ሕይወት የተረጋገጠ እውነት ነው የምነግራችሁ። መተት የሚልኩባችሁን ሰዎች ማንነት ማወቅ ከፈለጋችሁ የዛሬው መርሃ ግብር የግድ መከታተል ይኖርባችኋል እና ከነዚህ ሰዎች መራቅ ይኖርባችኋል። እነግራችኋለሁ። ወደ 5 አይነት ሰዎችን እነግራችኋለሁ። ከዛ በላይ አሉ በነገራችን ላይ። ግን እኔ ለእኔ መነሻ የሆነኝ ጸበል ቦታም ሄጄ ቤተሰቦቻቸውን ካነጋገርኳቸው ሰዎች ከነገሩኝ ነገር ላይ ተነስቼ እንደዚህ አይነት ሰዎች እንዳሉ ኦፍኮርስ በፊትም አውቃለሁ፣ እነግራችኋለሁ። በንባብም እንዴ ሰርች በማድረግም በራስ መንገድ መስደርሱባቸው ሰዎች አሉ። ከዛ ውጭ ግን እዛ ቦታ ላይ ሄጄ ያረጋገጥኩት ነገር ደግሞ የበለጠ እነዚህን ሰዎች እንዳውቅ ረድቶኛል። በነገራችን ላይ ቤተሰቦቻቸውም
በካሜራ ማስገባት ብችል ደስ ይለኝ ነበር። ያው ብዙዎች ግን በራሳቸው ምክንያት ፈቃደኞች አይደሉም። ትረዱኛላችሁ ብዬ አስባለሁ። ዞሮ ዞሮ እነዚህ ሰዎች እናንተ ላይ መተት የሚልኩባቸው ሰዎች እነማን ናቸው የሚለውን በተከታይነት እነግራችኋለሁ። የመጀመሪያዎቹ የቅርብ ጓደኞቻችሁ ናቸው። የቅርብ ጓደኞቻችሁ እዛ አካባቢ እንግዲህ ካነጋገርኳቸው ሰዎች የተወሰኑት የነገሩኝ አንዳንዶቹ እህቶቻቸውን፣ አንዳንዶቹ ወንድሞቻቸውን፣ ልጆቻቸውን ሁሉ ይዘው የመጡ ወላጆችም አጋጥመውኛል እና እነዛ ልጆች ወይም ደግሞ ለመተት ጥቃት የተጋለጡት ልጆች የመተት ጥቃቱ የተላከባቸው በቅርብ ጓደኞቻቸው ነው። ስለዚህ አንደኛው መጠንቀቅ ያለባቸው የምትርቋቸው ሰዎች የቅርብ ጓደኞቻችሁ ናቸው። ይሄ ማለት ግን ከዛ ፊት ማስጠንቀቂያ ያለኝ፣ ይሄ ማለት ግን ሁሉም ቤተሰብ፣ ጎረቤት፣ የእምነት አባት እንደዚያ ነው ማለት አይደለም። ስለዚህ በጎችን፣ ደጎችን ከመጥፎ ተኩላዎች መለየት የእናንተ ፋንታ ነው፣ የእናንተ ጉዳይ ነው እና ሁሉም እንደዛ ነው ማለት አይደለም። ነገር ግን እንደ ማህበረሰብ ከእምነት አባትም ከጓደኛም ከጎረቤትም ከቤት ሰራተኛም ክፎች አሉ እና እንደዚ አይነት ሰዎችን ነው ተጠንቀቁ እያልኳችሁ ያለው። ስለዚህ በመጀመሪያ ላይ እንግዲህ የቅርብ ጓደኞቻችሁ ናቸው። እነዚህ ሰዎች በእናንተ ህይወት የሚቀኑ፣ በእናንተ ውበት የሚቀኑ፣ በእናንተ የተሻለ ማንነት ውስጣቸው ሰላም የሌላቸው ሰዎች ናቸው። እነዚህ ሰዎች የቅርብ ጓደኞቻችሁ ስለሆኑ ቤታቸው እስከ መምጣት ይደርሳሉ። በጣም ኢንቲሜት ናቸው። እናንተ የምታውቁት የዋዩ ስለሆናችሁ። በነገራችን ላይ ብዙ ጊዜ ለመተትና ለድግምት የሚጋለጡ ሰዎች በጣም የዋሆች፣ ተጠራጣሪ ያልሆኑ ምንም ነገር የለም ብለው የሚያምኑ ሰዎች ናቸው። ለዚህም ነው ተጠራጣሪዎች ሁኑ እምላችሁ። አሁን አንዳንድ ሰው ተጠራጣሪ ሁን ብላችሁ ስትነግሩት ማየት ትምህርት ነው የምታስተምሩት፣ ማየት ስብከት ነው የምትሰብኩት የሚሉ ሰዎች አሉ። ጊዜው አስገደደ። ስለዚህ የማይጠራጠሩ ሁሉንም በየዋህነት የሚያምኑ ሰዎች ናቸው እየተጎዱ የመጡት። ስለዚህ አሁን ጊዜው ኦፍኮርስ በፊት በአባቶቻችን በአያቶቻችን ጊዜ የነበረውን ጊዜ ከአሁን ጋር ስናነጻጸር የዛን ጊዜ ምናልባት መጠራጠር አስፈላጊ ላይሆን ይችላል፣ ደጋግም ሰዎች ስለበዙ ማለት ነው። አሁን ግን ትክክለኛ ሰው ነው ያላችሁትም መጥፎ እየሆነ ስለተመለከትን እያንዳንዷን እንቅስቃሴያችንን በጥርጣሬ የተሞላ ማድረግ ግዴታችን ነው። ያላወቁ አለቁ ነው እስከ ተረቱ መሆን። ስለዚህ ሳናውቅ እንዳናልቅ የምንፈልግ ከሆነ በጣም መጠንቀቅ ይኖርብናል ማለት ነው እና እዚህ ላይ አንድ ገጠመኝ ልነግራችሁ እችላለሁ። እንግዲህ እዛ ቦታ ላይ ካገኘኋቸው ገዳም ወይም ደግሞ ጸበል ቦታ ላይ ካገኘኋቸው ሰዎች የአንደኛዋ ልጅ ቤተሰቦች እንደነገሩኝ ለዚህ ድርጊት የዳረገቻት በጣም የቅርብ ጓደኛዋ ነች። ቤቷ ሄዳ የምታድር እችኛዋ ልጅ ብቻዋን የምትኖር ልጅ ነች። የመንፈስ ጥቃት የደረሰባት ወይም የተላከባት ማለት ነው እና ብቻዋን የምትኖር ለምንድነው? ለምትማርበት ዩኒቨርሲቲ እንዲቀርባት ተብሎ ቤት ተከራይተውላት እዛ ብቻዋን የምትኖር ነች። እዛው እያጠናች እዛው እነሱ ትንሽ ራቅ ይላሉ። እቺ ጓደኛዋ ተመቻት፣ ቤቷ ትሄዳለች፣ አብረው ያድራሉ። ሲያድሩ ግን በጣም በሚገርም ሁኔታ ልጅቷ እንድታምናት ያስገደዳት ነገር ምንድነው? እችኛዋ ልጅ አሁን የተጠቃችዋ ልጅ በመተት አልጋ ላይ ስተኛ እችኛዋ ጓደኛ በፍጹም አንቺ አልጋ ላይ ተኝ አብረን እንተኛ ስትላት አንተኛም፣ መሬት እንደዚህ ምንጣፍ ላይ በቃ አንድ ጋቢ ለብሳ ኩርምት ብላ አጠገቧ ያን ስትመለከት ከልቧ የምትወዳት ለእሷ የምታስብ ለእሷ የምትቆረቆረው ነው። ያችኛዋ ግን ነገሮችን እያመቻቸች ነበረ እና በዛ አይነት ሁኔታ ብዙ ቆዩ። በዛ እችኛዋ ደግሞ ቤት ተከራይተውላት ትኖር የነበረችዋ ልጅ በትምህርቷ በጣም ጎበዝ ነች። ዩኒቨርሲቲ ትታወቃለች። የግል ዩኒቨርሲቲ ነው የምትማረው። ከዛ በኋላ እያመነቻት የልቧን ስትነግራት መረጃ ሰበሰበች እና መጨረሻ ላይ የምትበላው ምግብ ውስጥ ነው እንግዲህ አሰርታ የሰጠቻት ማለት ነው። ስራዬ ማለት ነው። የምትበላው ምግብ ውስጥ ከዛ በኋላ የዚች ልጅ ጉብዝና ጠፋ። እንኳን ዩኒቨርሲቲ ግቢ ውስጥ ልትታወቅ ይቅርና ከዛ በኋላ ውጤቷ እያሽቆለቆለ መጣ። ብዙ ነገሮች ተበላሹ። ከዛ በኋላ ጤናዋ እስከ መዛባት ደረሰ። ቤተሰብ ግራ ገባው።
ብዙ ሆስፒታል ወሰደ፣ ብዙ ቦታ ላይ ወሰደ፣ አልቻለም። መጨረሻ ላይ ወደ ጸበል ይዟት መጡ። እዚህም ላይ የምቃወመው ነገር አለ። ከበፊት መርሃ ግብር ስሰራ ለማንሳት ሞክሬያለሁ። ጸበል ቦታ የመጨረሻ ሙከራችን አይደለም መሆን ያለበት፣ እንዲሁም የመጀመሪያው ሊሆን የሚገባው። ዛሬ በዓለማዊ ሕክምና በፍጹም የማይድኑ በሽታዎች እየበረከቱ መጥተዋል። መተት ስለሆነ ማለት ነው፣ ድግምት ስለሆነ ማለት ነው። ስለዚህ ብዙዎች ሄደው ተስፋ ቆርጠው ነገሩ ስር ከሰደደ ውስጥ የተሰራው ስራይ ሰውነት ውስጥ ከተሰራጨ ብዙ መስዋዕትነት ካስከፈለ በኋላ ልክ ተስፋ ሲቆርጥ ወደ ጸበል ይሄዳል ነው። ተስፋ ስንቆርጥ አይደለም ወደ ጸበል መሄድ ያለብን። በቃ የመጀመሪያው ምልክት ስናይ ወዲያውኑ ፈጥነን ወደ ጸበል መሄድ መቻል አለብን። ስለዚህ የመጀመሪያዎቹ የቅርብ ጓደኞቻችሁ ናቸው። ግን የፈለገ ደግነት ቢያሳዩዋቸው እናንተ አልጋ ላይ የተያችሁ እነሱ መሬት ቢተኙ ሁሉ ነገራቸውን ለጊዜው አሳልፈው ቢሰጧቸው እውነት አይምሰላቸው። ኦፍኮርስ ከልብ በመነጨ የጓደኝነት ስሜት ያንን የሚያደርጉ አሉ። መንገድኳችሁ የመለየት በጎችን ከተኩላዎች የመለየት ፋንታ የኛ ፋንታ ነው። እኛውን ተደበላልቋል። ማነው ጥሩ ማነው መጥፎ እንደ ጨው ቀምሳችሁ አትለዩትም። እና ለዛም ነው ከመቼም ጊዜ በላይ በጣም ቆቅ መሆን አለባችሁ፣ መጠንቀቅ አለባችሁ የሚባለው። አንደኞቹ እነሱ ናቸው ጓደኞች፣ በጣም የቀርቡ ጓደኞቻቸው። ስለዚህ መጠንቀቅ አለባችሁ። ከነዚህ ሰዎች ልትርቁ ይገባል ስታረጋግጡ ነው። ሁለተኛው ቤተሰቦቻችሁ። ይህን ስናገር በጣም እያዘንኩ ነው፣ ግን እውነታ ስለሆነ እናገረዋለሁ። እውነታውን ሸሽተን የትም አንደርስም። እውነታውን በማድበስበስ ነው እየተጎዳን የመጣ ነው። እህት በእህት ላይ ታደርጋለች ቢባል፣ ወንድም በእህት ላይ፣ እህት በወንድም ላይ ያደርጋል ቢባል ማንም አያምንም። የሚያምነው ማን ነው? የተደረገበት። የሚያምነው ማን ነው? ያደረገው። ሁለቱ ስለሚተዋወቁ፣ አድራጊውም የተደረገበትም ስለሚተዋወቁ። እንደዚህ አይነት ቤተሰቦች ያጋጥመውኛል በጣም በሚገርም ሁኔታ። ይሄ የሆነው ለምንድን ነው ብዬ ጠይቄ ነበረ። የቤተሰቡን ትልቅ ሀብት በግል ለመቆጣጠር ስለተፈለገ እና ቤተሰቦችን አይቻለሁ። እናም የተወሰኑት የጥቃት ሰለባዎች እዛው ጸበል ቦታ ላይ ረጅም ሰዓት ቆይተው ጸበል ሲጠመቁ፣ ሲሰግዱ፣ ሲጸልዩ ይህንን ያደረጉት ቤተሰቦች ደግሞ ቤት ይሰቃዩ ነበረ። የሆነውን ነው እየነገርኳቸው ያለሁት። ከራሳቸው ከባልተረኪዎቹ አንደበት የሰማሁትን ነው የምነግራቸው። ስለዚህ ምንድን ነው የተባለው? መጨረሻ ላይ በሽምግልና ጉዳዩ ተያዘ። ተሰብስበው አወሩ። ቤተሰብ ለሁለት ተከፈለ፣ አድራጊና የተደረገበት። ምንድን ያሉት አድራጊዎቹ? ምንድን ያሉት? ሁለት አማራጭ ለተደረገባቸው ወይም ደግሞ ለምናደርግባቸው ሰዎች ሁለት አማራጭ እንሰጣቸዋለን። የአማራጭ ምንድን ነው? ወይ እኛ ያለንበትን የባዕድ አምልኮ ህይወት ይቀላቀሉ፣ አልበዛ ደግሞ እዛው ክርስቶስ ክርስቶስ የሚሉትን አምላክ ተቀብለው በዛው ሄዱ፣ ከኛ ጋር አይገናኙ ነው። ሰዎች በምድር ለቁሳዊ ሀብት ሲሉ በአደባባይ ክርስቶስን እየካዱ ነው። እነዚህ አይነት ሰዎች ያሉበት ቤተሰብ አለ። የሚገርማችሁ እነዛ ሰዎች ነው እኛ ምድራዊ ሀብት ይቅርብን፣ ስለዚህ ምድራዊ ሀብት ቀርቶብን እኛ ኢየሱስ ክርስቶስ ይበልጥብናል ስላሉ የመተት ማዕት ነው የተላከባቸው። የሚገርማችሁ በ15 ቀን በሳምንት ውስጥ እስከ 6 እስከ 7 ጥላ ወግ ይላክባቸዋል። ግን በእግዚአብሔር ኃይል ነው እየተቋቋሙ ያሉት። ስለዚህ የእምነት መጠንከር ከመቼውም ጊዜ በላይ አሁን ያስፈልጋል የሚባለው ለዚህ ነው። ቤተሰቦቻችን ሲጨክኑብን፣ ቤተሰቦቻችን ለባዕድ አምልኮ እነሱ ለሚያመልኩት ሰይጣን ተገዙ ብለውን እምቢ ስንል የሚጨክኑብን ወላጆችን የምናይበት ጊዜ ነው። የሚገርማችሁ አጋጣሚ ሆኖ አንደኛዋን ልጅ ከዛ በፊት ማውቃት ነበረ። በጣም ቆንጆዬ ልጅ ነች፣ ብዙ ነገር ያላት ልጅ ነች። ነዳው መኪና በጣም የሚያምር እና እህቷ ከውጭ መጥታ አብረውን ሄዱት ጸበል ቦታ ላይ። እዛ ቦታ ላይ ትንሽ ጥሩ ነበሩ፣ ያው ጸበል እየጠመቁ እየሰገዱ። ከጸበል ቦታ ተመልሰው ከቆይታ በኋላ ቤቷ ስገባ ግን እግርና እጇ ተይዞ እስቲል ነው አልጋ ላይ ነች። አሁን ይሄን የሚያሳምን ታሪክ ነው ላይመስል ይችላል፣ ግን የሆነውን ታሪክ ነው እየነገርኳቸው ያለሁት። እግርና እጇ በየጊዜው ታድሰው ስለሚላክ ማለት ነው። መተት ለማሳደስ ስንት ብር እንደሚከፈል ታውቃላችሁ? 3 ሚሊዮን ብር። እንግዲህ አንድ ሰው በራሱ ልጅ፣ በራሱ ወንድም፣ በራሱ እህት ላይ መተት ለማሳደስ 3 ሚሊዮን ብር የሚከፍልበት ሀገር ውስጥ እየኖርን ከሆነ እየኖርን አይደለም ማለት ነው። 3 ሚሊዮን ብር ስንት ነገር ይሰራል። ለክፋት 3 ሚሊዮን ብር ማዋል ምን ማለት እንደሆነ እናንተ ተመራምራችሁ ደረሱበት። በጣም እኔ የማዝነው ምንድነው? በጣም የማዝነው እኛ ጨጓራችን እየተላጠ በነገራችን ላይ እንደዚህ አይነት መርሃ ግብር መስራት በጣም እንትን ነው
ሰላማችሁ ነው የሚነሳችሁ። ከምሬ ነው የምላችሁ። እኔ በፊት ይሰራ የነበረውን ይዘት ቀይሬ እንደዚህ አይነት ይዘት መስራት ከጀመርኩበት በኋላ ምን ያህል እየተጎዳሁ እንደመጣሁ እኔና እግዚአብሔር ነን የምናውቀው። ግን ልተው ብትሉም አትተውትም። ለምን መሰላችሁ? ለመተው እንኳን ብትፈልጉ እንቅልፍ ታጣላችሁ። የምትሰሟቸው ታሪኮች ያጨናንቋችኋል። እየተዳረበ ሲመጣ በነገራችን ላይ የምትሰሙትና የምታዩት ነገር ነው የእናንተ ማንነት የሚቀርጸው። በየጊዜው እንደዚህ አይነት በጣም ስትረስፉል የሆኑ ስቶሪዎችን መስማት በራሱ ጉዳት አለው። በጣም ትታመማላችሁ። ከምሬ ነው የምላችሁ። በጣም ትታመማላችሁ። በጣም በዛ ላይ ደግሞ ይዋጋ እሱም ዝም ብሎ አያያችሁም። ምክንያቱም እየገለጣችሁ ያለው የእሱን ስራ ስለሆነ ማለት ነው። እና ለመውጣት ብትፈልጉ እሺ አይላችሁም። ለምን መሰላችሁ? ስትወጡ ደግሞ እንደዚህ አይነት ታሪኮችን ትሰማላችሁ። በጣም የሚያሳዝኑ ድምፆች ይመጣሉ ለእናንተ በስልክ እንዲሆኝ እና ያንን እየሰማችሁ እንዴት ያስችላችኋል? ግን በጣም የማዝነው እናንተ ያንን ሰምታችሁ ሳያስችላችሁ ቀርቶ ያንን ታሪክ ለመግለጽ በአደባባይ ሌሎችን ለማስተማር ጥረት በምታደርጉበት ሰዓት አንደኛ የሚቃወሙ ሰዎች አሉ። ኤኒዌይ እሱም ተውት። ግን ዋናው ምንድነው? የሚቃወሙትን ተዋቸው። ነገር ግን ባለታሪኮቹ ራሳቸው እናንተ መስዋዕትነት እንድትከፍሉላቸው ይፈልጋሉ እንጂ እነሱ መጥተው ታሪካቸውን መናገር አይፈልጉም። ስለዚህ ለማን ነው መስዋዕትነት የምትከፍሉት እንዴ? እኔ እሱ የፈራውን እኔ ተቀብዬ እንዴት ነው ያንን ነገር ይፋ ማውጣው? ስለዚህ እዚህ ላይ በተለይ ባለታሪኮች እባካችሁ ደጋግሜ ተናግሬያለሁ። እማትቀርቡ ከሆነ ወይም ታሪኩን እንዳስተምርበት ፍቃደኞች የማትሆኑ አትደውሉልኝ። ምንም ጥቅም የለውማ። መፍትሄ ትላላችሁ ብዙዎቻችሁ። አሁን ቴክስት ላይ የሆነ በተከታታይ ቴክስት የላከልኝ ወንዱን ሴት አላውቅም። ምናልባት ይህንን ፕሮግራም የምትከታተል ከሆነ መፍትሄው መጾም፣ መጸለይ፣ መስገድ፣ በመቁጠሪያ መቀጥቀጥ፣ ቅዱስ ቁርባን መቀበል በቃ። ከዛ ውጭ እኔ ጋር ብትደውል ምንም መፍትሄ ልሰጥ ወይም ልሰጥሽ አልችልም። ይህንን ከመናገር ውጭ መጨረሻ ላይ መፍትሄ ብዬ የምናገረው ጾም፣ ጸሎትን፣ ስግደትን፣ በመቁጠሪያ መቀጥቀጥን ነው። መምህራኖች የሚያስተምሩትን ብዙ ሰው ያንን ተግባራዊ ለማድረግ ይሰንፍና በቃ እናንተ የሆነ ሁሉ ነገር ያለቀ ምንድን ነው እንግዲህ ያለቀ ሻይ ነው የማውቀው፣ ያለቀ ሻይ። ስለዚህ በቃ ሁሉም ነገር ከእናንተ ብቻ የሚጠብቅ ሰው አለ፣ የራሱን ጥረት ትቶ ማለት ነው። ስለዚህ አንተ ካልጸለይ፣ ከአንተ ካልጾም፣ ከአንተ መስዋዕትነትን ካልከፈል ከኔ ጋር ሚሊየን ጊዜ ብትደውል መፍትሄ አይኖርም። አሁን አንዳንዶቹ ትክት ይላችሁና ተመሳሳይ ነገር ነግራችኋቸው በቃ ከዚህ ውጭ መፍትሄ የለም ብላችሁ እንትን ስትሉ መልሶ ይደውሉላችኋል። ሰው ናችሁ፣ ትሰለቻላችሁ። አንድ ሁለቴ ሶስቴ ልናገር እችላለሁ፣ ችግር የለውም። እኔ እንደውም በተፈጥሮዬ በእንደዚህ አይነት ጉዳይ ላይ ስልቹ አይደለሁም። አንዳንድ ሰዎችም ፐርሰናል የማውቃቸው ሰዎች ስላሉ ነው ደጋግሜ የነገርኳቸው ሰዎች አሉ። ጸልዩ፣ ስገዱ፣ በመቁጠሪያ ቀጥቅጡ፣ ቅዱስ ቁርባን ተቀበሉ የሚለውን ነገር ማለት ነው። መልሶ ይደውልና ያው ሰው 3 4 ያደረጋችሁ ሰው መልሶ እንዲሆን ያለ ባለፈው እኮ ተነጋግረናል እንዴ አዎ ግን ምናምን ይላችኋል። አንድ ገጠመኝ ልንገራችሁ እዚህ ላይ አብረው ስለሚሄድ ማለት ነው። የሆነ ሰው ደወለልኝ ባለ ታሪክ ነው ወይ ባለ ጉዳይ ነው ወይም ደግሞ ለዚህ ስፒሪቹዋል አታክ ውስጥ ያለ ልጅ ነው። ደወለልኝ እና በጣም እንትን አለ። እንዲህ ነኝ በትምህርት ቤት ውስጥ ምናምን ብዙ ነገሮችን ነገረኝ። እንዲህ ከሆንክማ እንደውም ብዙ ነገር ታውቃለህ፣ ስለዚህ አንተ ማገዱ አትፈጅም እና በቃ ለምን እንዲያርግ አልኩትኝ። ከዛ በሌላ ቀን ደውሎ በጣም እንትን ሲልብኝ አንድ ልጅ አለ አልፎ አልፎ በጣም ከኔ አቅም በላይ ሲሆን ጸጋዋለሁ ብዬ የማምንበት ልጅ እሱ ጋር ልካቸውና እሱ አድቫይዝ ያደርጋቸዋል። እሱ ደግሞ ፕራክቲካሊ እንትን ብሎ ነው የሚይዛቸው። እንዲህ ስገዱ፣ እንዲያርጉ፣ እንደዚህ ንስሐ ውሰዱ፣ ቄዳር ተጠመቁ ምናምን እያለ ማለት ነው። እና በቅርብ ሲያገኛቸው መንፈስ እያሰረ ኖርማሊ ተግባራዊ ክርስትናውን ተግባራዊ እንዲያደርጉ የሚያግዘኝ ልጅ አለ። ከዛ የሱን ስልክ ሰጠሁትና ከሱ ጋር ተገናኙ፣ ተደዋወሉ። አቤት አለው። እንዲህ እሱ ነው የላከኝ። እሺ ምን ልርዳህ? እንዲህ ጥሩ። እንግዲህ ልጅ ሰንበት ትምህርት ቤት ነው ያደግኩት፣ እናም ሰባኪ ነኝ ሁሉ ብሎ ነግሮታል። ትጸልያለህ? አልጸልይም። ትጾማለህ? አልጾምም። ትሰግዳለህ? አልሰግድም። በመቁጠሪያ ትቀጠቅጣለህ? አልቀጠቅጥም። ቅዱስ ቁርባን ትቀበላለህ? አልቀበልም። ታዲያ ምን ልታደርግ ደወልክልኝ ነው ያለው። እንዴ እኔ የማይሰግድ የማይጾም የማይጸልይ ሰባኪ አይቼ አላውቅም። አንዳንዶች በምድራዊ ሕይወታችን ላይ የምንኖረውና የምናስመስለው ነገር አለ እና ከዛ ካልወጣ እንዴት ነው ልንድን የምንችለው? ስለዚህ ደጋግማችሁ መፍትሄ የምትሉ ሰዎች
እንደው ታሪካችሁን ለመናገር ካልሆነ በስተቀር አንዳንዱ ሰው ውስጥ ያለውን ነገር እንደው ዝርግፍ አድርጎ መገላገል ስለሚፈልግ ነው እንጂ መፍትሄው እኮ አጭር ግን ከባድ ነው። ምናልባት አንዳንዶቻችሁ እንደውም ግራ የሚያጋባችሁ አጭር ስለሆነ ይሆናል። ጸልዩ፣ ቁረቡ፣ ስገዱ፣ ጾሙ የሚለው ነገር በቃል ስትሰሙት እንትን ነገር ነው አይደለ? ዝም ብሎ አጫጭር ነገር ይመስላል በቃል ወደ ተግባር ስትመጡ ግን ከባድ ነው። ስለሚከብዳችሁ መሰለኝ ተግባሩን ትታችሁ ዝም ብሎ በንግግር ብቻ ውስጣችሁን ለማሳመን ጥረት የምታደርጉት ነው። በቃ አንዴ ከተነገረ ተግባሩ ያደርገው። ከከበደ የራስህ እንትን ነው። በቃ ሁለት ወዶ አይሆንም። እየሰነፉም መዳን እየፈለጉም እንዴት ነው የሚሆነው? ቃሉ መስማት ነው የሚፈልጉት። ኦኬ ነው። ግን ወደ ተግባር ሲመጡ ብዙዎቹ ሰነፎች ናቸውና አምሶሪ ይህንን ስስል ማለት ነውና ስለዚህ ደጋግማቸው አሁን ቴክስትም ላይ ቴክስቴ እንደደረሰ ተስፋ አድርጋለሁ እርዳኝ ምናምን ብለህ ወይም ብለሽ የጻፍሽ ሰው እየነገርኳችሁ ነው። መፍትሄውን በአደባባይ እየተናገርኩ ነው። ጾም፣ ጸሎት፣ ቅዱስ ቁርባን፣ ስግደት፣ በመቁጠሪያ መንቀጥቀጥ። ከዚህ ውጭ ምንም መፍትሄ የለውም። እኔም ጋር ብትደውሉ ከዚህ ውጭ ሌላ ምንም መፍትሄ ልሰጣችሁ ልነግራችሁ የሚችለው ነገር የለምና እዛ ላይ እባካችሁ የኔንም የእናንተንም ጊዜ አታባክኑ ለማለት ነው። ሁለተኛ ቤተሰቦችን ተመልክተናል። እንግዲህ ለእድሳት እስከ 3 ሚሊዮን ብር የሚከፍል ቤተሰብ እንዳለ የነገርኳችሁ ነው። እነዚህን ሰዎች ራቁ። የስጋ ዘመዶቻችሁን ቢሆኑ ቤተሰቦቻችሁን ቢሆኑ እስካወቃችሁ ይህን እንደሚያደርጉ በተግባር እስካረጋገጣችሁ ድረስ ከእነዚህ ሰዎች ራቁ። በቃ በደህንነት ሽምብራ እየበላችሁ እግዚአብሔርን ጠይቁ። እግዚአብሔር መልስ ስላለው ማለት ነው። ሶስተኛው በጣም የሚገርም ሁኔታ ቢዝነስ ሰርክል ውስጥ ያሉ የቤተ እምነት ሰዎች ቢዝነስ ሰርክል ውስጥ አሉ። ስትያቸው የቤተ እምነት ሰዎች ናቸው፣ የሃይማኖት አባቶች ናቸው። ካባ ለብሰዋል፣ ጥምጣም አድርገዋል፣ የመሳሰለው ግን ቢዝነስ ውስጥ ነው ያሉት። ስለዚህ በሆነ ሰው አጋጣሚ እናንተ ነጋዴዎች ልትሆኑ ይችላሉ። የስራ ሁኔታችሁ ከብዙ ሰዎች ጋር በቢዝነስ ሊያገናኛችሁ ይችላል። እግዚአብሔር አይበለውና እነዚህ ሰዎች ላይ ግን አይጣላችሁ። እነሱ ጋር ከወደቃችሁ መጀመሪያ በጣም አቅቦ ነው የሚያዋችሁ እና ብዙ ሰው የሚሸወደው ምንድነው የእምነት አባቶች ናቸው። ስለዚህ እነሱማ በቃ ትክክለኛውን መንገድ ይዘው ነው ቢዝነስ የሚሰሩ ምናምን ብላችሁ አምናችሁ ነው የምትገቡት። ዓለማዊ ሰዎች አይደሉም። ዛሬ እንደውም አንዳንድ ጊዜ ዓለማዊ ሰው የተሻለበት እየሆነ ነው። ከምሬ ነው የምላቸው። ከዛ እዛ ውስጥ ትገባላችሁ፣ ትጀምራላችሁ። መጀመሪያ አካባቢ ያለሳል ሰው ልጄ ምናምን ብሎ ነው እንትን የሚለ በኋላ ግን ጨዋታው ይጀመራል። ከዛ በኋላ ከእናንተ የሚፈልጉት ነገር ሁሉ ካገኙ በኋላ ፊት ይነሷቸዋል። በፊት የአባትነት መልክ አይቀርቧቸውም። ከዛ መከራከር ሲጀምሩ ይሄማ እንደዚህ ነው ምናምን ስትሏቸው አርፈ ቁጭ በል ነው የምትባሉት። አርፋችሁ የማትቀመጡ ከሆነ ገንዘባችንን አስረክበን እንዴት አርፈን እንቀመጣለን ስትሉ የመጀመሪያው የቃል ማስጠንቀቂያ ነው የሚሰጣቸው። ከዛ በኋላም አላርፍ የምትሉ ከሆነ እሰራልሃለሁ ትባሉና ሳምንትም ሳይቆይ ይሰራላችኋል። ከዛ ስራችሁ ይበላሻል፣ ጤናችሁ ይዛባል፣ ሰላማችሁን ታጣላችሁ፣ የመሳሰለው ወዘተ ወዘተ ወዘተ። ይሄ የሚሆነው በምንድን ነው? በመተት ነው። እንደዚህ ያጋጠመው ልጅ በቅርብ ኦልሞስት ሳምንት ባልሞላ ጊዜ ውስጥ ደውሎልኝ ነበረ። ልጁ ትልቅ ፕሮጀክት ያለው ልጅ ነው። ከዚህ በፊትም ትልልቅ ፕሮጀክቶችን የሚሰራ ልጅ ነው። በሆነ አጋጣሚ ከእንደዚህ አይነት ሰዎች ጋር ተገናኘ። ቢዝነስ አብረው ጀመሩ። መጨረሻ ላይ ብዙ ብር ሰጣቸው። ከዛ ላይ ሲያያቸው ነገሩ አላማረውም። አይ በቃ ማንቀጥል ከሆነ ገንዘብ የመልሱልኝ፣ አርፈ ቁጭ በል ተባለ። እንዴ ገንዘብ እንዴት ሰጥቼ ነው አብሬ የምቀመጠው? የልጆች አባት ነኝ፣ መተዳደሪያዬ ነው። ስለዚህ ገንዘቤን አስረክቤ ገንዘቤን ተበልቼ እማታርፍ ከሆነ እንሰራለን አሉት። ሰሩለት። ዛሬ ልጁ ኢቨን ወተት መግዣ ገንዘብ የለውም። ሀብታም ነበረ ልጅ። በተግባር ነው የምነግራችሁ። በተግባር የሆነ ነገር ነው እየነገርኳችሁ ያለው። ስለዚህ ከእንደዚህ አይነት ሰዎች ጋር በተቻላችሁ መጠን ቢዝነስ ሰርክል ውስጥ አትግቡ። ከገባችሁ እራሳችሁ ተወጡት። እየተናገርኩ ነው። ከገባችሁ እራሳችሁ ተወጡት። ኃይለኛ አዙሪት ስለሆነ አርፋችሁ ቁጭ በሉ ትባላችሁ። ካልተቀመጣችሁ ይላክብሃል። ቀላል ባሉ ይህንን መስራት እንዲህ የተጎዳ ልጅ ስላለ ነው ይህንን የምነግራችሁ እና ከእንደዚህ አይነት ሰዎች ራቁ። ቢዝነስ ሰርክል ውስጥ ካሉ የእምነት አባት ተብዬዎች እንደውም እነዚህን ከአራጣ አበዳሪዎች ለይቼ አላያቸውም እና የሆነ ነገር አስነክቷችሁ የሆነ መያዣ ነገር ይይዛሉ። ነገር ግን እናንተ ገንዘቡን እንኳን በዕለት ዕለት አምጥታችሁ ልትሰጡ ትፈልጉ
እንትን አይሉም። እነሱ ሊቀበሏቸው አይፈልጉም። እነሱ የሚፈልጉት ንብረታቸው ማሸጥና መውሰድ ወይ ትልቅ ድሪሳቸውን መውረስ ስለሆነ ማለት ነው። እና ከእነዚህ አይነት ሰዎች ራቁ። ራሳቸውን ማትረፍ የምትፈልጉ ከሆነ ዞሮ ዞሮ እነዚህም ሰዎች በጣም ኃይለኛ መተት ላኪዎች ናቸውና ተጠንቀቋቸው። ሌሎቹ ልትርቋቸው የሚገባችሁ መተት ላኪዎች ምንድን ናቸው? በስተሽምግልና የታዳጊ ወጣት ሴቶች ጭን የሚናፍቃቸው ናቸው። ይህም በተግባር የሆነ ነገር ነው የምነግራችሁ። በጣም ቆንጆዬ ልጅ ነች። ፐርሶናሊ ማቃት የሆኑ ነገሮች ተበላሹባት። ከዛ በጣም የምታምነው ነሳ አባት ነበራት። ሄዳ አማከረችው። ምን ችግር የለው እኔ እያለሁ ምናምን አላት። በእድሜ የትናይት ይበላል የልጅ ልጁ ትሆናለች። በኋላ ግን አቅርቧት ምናምን በችግሯ የሚደርስ መስሎ መጨረሻ ላይ ራሷን ነው የጠየቃት። ማንነቷን በቃ ራሷን እንድትሰጠው ነው የጠየቃት። እንዲህ ነው ያለችው። ምን ይገርማል ነው ያላት። በእድሜ እኮ ነግሬያቸዋለሁ። እሱ ሽማግሌ ነው፣ እሷ ገና ታዳጊ ልጅ ነች። እሱ 76 78 አካባቢ ይሆናል። እሷ ገና 21 ዓመት። ልዩነቱን አይታችሁታል። 50 ምናምን ዓመት። አብሬሽ ልተኛ እፈልጋለሁ ነው ያላት። በጭንሽ መሞቅ እፈልጋለሁ ነው ያላት። ሶሪ ቱ ሴይ ዚስ ግን በቃ እውነቱን መነጋገር ስላለብን ነው። እውነቱን መነጋገር እያፈርን እየተሽኮረመምን ነው አበሾች የምንሞተው የምናልቀው። እንደ አበሻ እውነቱን እያወቀ የሚሽኮረመም አለ እንዴ? መሽኮርመሙ ግን አያድነው። መሽኮርመሙ እየደፋው ነው የመጣው። መሽኮርመሙ ብዙ ነገር እያሳጣው ነው፣ እየገደለው ነው የመጣው። ስለዚህ መነጋገር ያለብን ነጭ ከሆነ ነጭ ነው፣ ቀይ ከሆነ ቀይ ነው መባባል አለብን እንጂ ነጩን አሽሞንሙነን እንትን መስሎ ወደ ጥቁር ይጠቃና ነጭ ነው እንደዛ። በቃ ዶማ ዶማ ነው፣ አካፋ አካፋ ነው አላት። አንደኛ ነሳ አባቴ ነው፣ ሁለተኛ በእድሜ አንገናኝም፣ ሶስተኛ ኢንተረስቱ የለኝም ነው አላት። እሰራልሻለሁ። ከዛስ ሰራላት። ልጅቷ መፍትሄ ያገኝበታለሁ ብላ የገባችበት ነገር የበለጠ ለአደጋ ነው የጣላት። እንደዚህ አይነት ሰዎችንም ራቁ። በእምነት ስም የሚቀርቧቸው በነሳ አባት ስም የሚቀርቧቸውን ሰዎች እውነተኞች፣ ትክክለኞች ለእግዚአብሔር ወንጌል የቆሙ ለእግዚአብሔር እውነት የቆሙ መሆናቸውን ሳታረጋግጡ እባካችሁ እንደዚህ አይነት ሰዎችን በነሳ አባትነት አትያዙ። በድፍረት ነው የምናገረው። ይህንን እዚህ ጋር አነሳሁት እንጂ ከዚህ በፊትም ከአረብ ሀገር አንዲት እህት የነገረችኝ ታሪክ ነግሬያችኋለሁ። ጓደኛዋ አገናኘቻት። ችግሯን ስላወቀች ችግር የለም እሱ የሚታወቅ ሰው ማለች ቤቱ ወስዶ ጭባን ምናምን እየቀባ ሳምንት ሙሉ ሲቀልድባት ነው የሰነበተው። መጨረሻ ላይ ነው የባነነች። ብትጸጸት ምን ታመጣለች? እንዲህ አይነት ሰዎች አሉ። በእምነት ስም ተሸሽገው ለቃሉ ይቅርታ ያው ይገባችኋል ብዬ ስለማስብ ነው። ስለዚህ እነዚህ ሰዎችንም ራቁ። በአራተኝነት አምስተኞቹ የቅርብ ጎረቤቶቻችሁ ናቸው። በጣም የቅርብ ጎረቤቶቻችሁ። እነዚህ ደግሞ በምን እንደሚመጡ ታውቃላችሁ? በተቻለ መጠን እናንተን ማግኘት ቢፈልጉ እንደማያገኙ ስለሚያውቁ በቤት ሰራተኞቻችሁ ነው የሚመጡት። በነገራችን ላይ እያንዳንዱን ሚስጥር ለቤት ሰራተኞቻችሁ መንገር የለባቸውም። እያንዳንዱ የእናንተ የሆነ ገበና ቤት ሰራተኞቻችሁ ጋር፣ ምክንያቱም ሬስትሪክሽን ሊኖር ይገባል። የሆነ ነገር መገደብ አለባቸው። የቤት ሰራተኛ ማወቅ ማለት ኮርስ ቤት ሰራተኛ የቤተሰብ አንድ አባል ልትሆን ትችላለች። ጥሩ ጥሩ የቤት ሰራተኞች አሉ፣ በጣም ጥሩ ቤተሰብ የሆኑ በቃ እናንተ እርግፍ አድርጋችሁ ሀሳባችሁን እነሱ ላይ ጭናችሁ እነሱ ቤታችሁን አንድ ነው የሚያደርጉላችሁ። እኔ የራሴንም የቤት ሰራተኛ እንደ ምሳሌ ማቅረብ እችላለሁ። እንደውም ከኛ ይልቅ በቃ ሙሉ ቤተሰቡን ተረክባ ሁሉ ነገር የጫነባት እንግዲህ 4 ዓመት 5 ዓመት አብራን የኖረች እንዲህ አይነት የቤት ሰራተኞችም አሉ። በጣም እግዚአብሔር የባረካቸው። ግን እነዚህ መጥፎ ጎረቤቶች ሲያጋጥሟችሁ አያጋጥሟችሁ እንጂ በእናንተ ኑሮ የሚቀኑ፣ በእናንተ ጎጆ የሚቀኑ፣ በእናንተ ትዳር የሚቀኑ፣ በልጆቻችሁ ውበት የሚቀኑ፣ በእናንተ ወጥቶ መግባት የሚቀኑ፣ በተሻሻለ ኑሯችሁ ማህበረሰብ ውስጥ ባላችሁ ክብር የሚቀኑ ጎረቤቶች ካጋጠሟችሁ የሚመጡባችሁ በቤት ሰራተኞች ነው። ኢንፎርሜሽን የሚጠይቁ የቤት ሰራተኞችን ነው። እኔ ጎረቤቷ ላይ መተት ለማድረግ መረጃ ስሰበስብ የሄደችበት ቦታ ላይ እንዲህ ነገር አምጪ ተብላ ነበር። ያንን ለማግኘት ለቤት ሰራተኛ
200 ሺህ ብር የከፈለ ሴት አውቃለሁ። 200 ሺህ ብር ሰው ለማጥፋት። ያንን ሁሉ ግን አድርጋ በቤት ሰራተኛዋ በኩል እንግዲህ አምጪ የተባለችው የቤት ሰራተኛ እንድትሰጥ ነው። ከመረጃ ጀምሮ፣ ከሚደገምበት ልብስ ጀምሮ፣ ከሚደገምበት መጋረጃ ጀምሮ፣ ከሚደገምበት የሶፋ ጨርቅ ጀምሮ ቆርጣ እንድታመጣ፣ ሌላ የሚያስፈልገው መረጃ እንድትሰጥ የቤት ሰራተኛ ነው የሚይዙት እርኩስ ሰዎች አሉ፣ ጎረቤቶች። እነዚህንም ሰዎች መራቅ አለባቸው። ሌላ ብዙ አይነት ሰዎች አሉ። እንደው በዋናነት አሁን ከመቼውም ጊዜ በላይ እንደነገርኳቸው እንግዲህ እዚህ መርሃ ግብር መሰረት የሆነኝ ከጓደኞቼ ጋር ጸበል ቦታ ላይ ሄጄ የተመለከትኩት ነገር ነው። እስኪ አንዳንድ ጊዜ ግድ የላችሁም ይሄ የአዲስ አበባ ዳንኪራ ሆኖ መዝናናቱ ይቅርባችሁና አንዳንድ ዊኬንድ በሳምንት አንድ ቀን ቢሆን አዲስ አበባ ዙሪያ የሚገኙ ብዙ በጣም የሚገራርሙ የጸበል ቦታዎች አሉ። ሂዱ፣ ግድ የላችሁ። በተለይ መኪና ያላችሁ ደርሶ መልስ ስለሚቻል ሂዱ፣ ተጠመቁ፣ ጸልዩና ነው ሳምንቱ ሙሉ ህይወታችሁ በርቶ ነው የምትመለከቱት። ከምሬ ነው የምላችሁ። በቅርብ ርቀት የሚገኙ ብዙ የማያስኬዱ ውለው የማያሳድሩ አሉ፣ ደርሳችሁ የምትመለሱባቸው። መኪና የሚገባባቸው ከሆኑ መኪና በኪራይ የሚሆን ደርሳችሁ ነው ተጸብላችሁ ልዩነቱን ትመለከቱታላችሁ። እንዲህ አይነት ሬንዶ ቢለመድ ጥሩ ነው። ቅዳሜና እሑድ ከሰኞ እስከ ዓርብ ያለው አካባቢያችሁ ያሉ የጸበል ቦታዎች ላይ መጠመቅ ትችላላችሁ። ቅዳሜና እሑድ ደግሞ አሉ በጣም የሚገራርሙ በጣም ተአምር የሚሰራባቸው የጸበል ስፍራዎች አሉ፣ ገዳማት አሉ። ስለዚህ ከዘመናዊ ሳውና ቤቶች ቀነስ አድርገን ወደ እንደዚህ አይነት ቦታዎች ብንሄድ ለነፍሳችንም ለስጋችንም መድህን የሆኑ ቦታዎች ናቸውና ያንን እግረ መንገድ ሪኮሜንድ አደርጋችኋለሁ። እና አምስተኛው ላይ ስመለስ እንዲህ አይነት ጎረቤቶች አሉ ለሰራተኛ እስከ 200 ሺህ ብር እየከፈሉ በእኔ ባለኝ መረጃ ነው። እንግዲህ ሌላው ጋር ደግሞ ከዛም በላይም የሚከፍል ሰው ሊኖር ይችላል ጎረቤቱን ለማጥፋት። ከእንደዚህ አይነት ሰዎች ራቁ። ሰዎች ከቅርብ ጓደኞቻቸው፣ ከቤተሰቦቻቸው፣ ቢዝነስ ሰርክል ውስጥ ካሉ የእምነት አባት ተብዬዎች እንዲሁም ደግሞ በሽምግልና የታዳጊ ወጣት ልጅ ጭን ከሚናፍቃቸው ይሄ አራተኛው ጭን ከሚናፍቃቸው ለታዳጊ ወጣቶች ነው ምክሩ። እንዲሁም ደግሞ በሰራተኞቻቸው ከሚመጡ ጎረቤቶቻቸው ከእነዚህ ሰዎች በጣም መጠንቀቅ አለባቸው። ሰዎች ከመቼውም ጊዜ በላይ ያለ ንቃት እያጠፋን ነው። ሰሞኑን እንኳን ስንት መርሃ ግብር ሰራ። ገንዘብ በለገሰ ገንዘብ በረዳ ጥቃት የተላከበትን ወጣት ቲክቶከር ታሪክ ነግሬያቸዋለሁ። የእግር ኳስ ተጫዋቾቹን ታሪክ አንስተናል። የፋና ጋዜጠኛውን ታሪክ አንስተናል። ሌሎች ያላነሳናቸው እንደው ያልወጡ ነገሮች ስላሉ ነው እንጂ እያንዳንዱ የሚወጡ ነገሮችን አምተን ብንነጋገር ደግሞ እናብዳለን። አእምሯችን ቁጥጥሩ በላይ ነው የሚሆነው። ይህ የሚያሳየን ምንድነው? ከመቼም ጊዜ በላይ ክፉ ሰዎች እንደበዙና ከመቼም ጊዜ በላይ የመተት ስራ ኢትዮጵያ ውስጥ ተራ ነገር እንደሆነ ተራ ነገር ሆኗል። ለብዙዎች ተራ ነገር ሲምፕል። ሱቅ ሄዳችሁ የሆነ ነገር ገዝታችሁ እንደምትመጡት ሰው ላይ መተት መላክ የሆነ ሱቅ ሄዳችሁ ማለት ሱቅ እንትን ስጠኝ ብላችሁ እንደምትመጡት እግዚአብሔር ከእንደዚህ አይነት ክፉ አሰራር ይጠብቀን ነው የምለው። ሌላ ምንም የምለው ነገር ስለሌለ ማለት ነው። እንግዲህ ዛሬው መርሃ ግብር ይሄ ነበረ። ለማስጠንቀቂያ ነው የሰራሁት። ቲፒው ናቸው ብዬ ነው የሰራሁት። መግቢያም ላይ እንደተናገርኩትና እባካችሁ ራሳችሁን ጠብቁ፣ ተጠንቀቁ። ግድ የላችሁም። ተጠራጠሩ። አትጠራጠሩ የሚሏችሁን ሰዎች አትስሟቸው። ተጠራጠሩ። መጠራጠር ችግር የለውም። ባለመጠራጠራቸው ነው ብዙ ሰዎች እያለቁ ያሉትና እግዚአብሔር ከእናንተ ጋር ይሁን ነው የምለው። ሌላ ምንም የምለው ነገር የለም። በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል።
ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስክየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ